ሁኔታዎች እንዳሉ ለእናንተ ለማሳሰብ ለመጠቆም እወዳለሁኝ። ናው በቀጥታ እንግዲህ በርካታ አካባቢዎች ላይ ያገዛዙ ኃይል በሚቀጥሉት 2 እና 3 ቀናቶች ጦርነትን የመጀመር ፍላጎት እንዳለው ነው አንዳንድ መረጃ ምንጮች እያሳዩ ያሉት። ይሄም ጦርነት ያገዛዙ ጦርነት አይደለም። ከትላንት ወዲያ በተከታታይ ስንናገር ነበር። ምንድነው ነው ያልኳችሁ? ፌብሩዋሪ 7 በኢትዮጵያ ታሪክ ውስጥ በጣም ወሳኝ የታሪክ መታጠፊያ እንደሆነ የታሪክ ባለሙያዎች ይሄን ቀን መዝግቡልኝ ስላችሁ ነበር ትናንትና። ከትናንት ወዲያም ይሄንን ነገር ሳንሳ ነበር የነበረው በተለያዩ ፕሮግራሞች ስገባ ማለት ነው። ምክንያቴ ደግሞ በጣም በርካታ ምክንያቶች ናቸው ያሉት። ኢትዮጵያ ውስጥ ያለው ሁኔታ ከኢትዮጵያ ሁኔታ የዘለለ ቀጠናዊና ዓለም አቀፋዊ ሁኔታዎች አካል የመሆን ፍላጎቱ አገዛዙ በራሱ ፍላጎት በራሱ ጥረት በራሱ ድካም ያሳካው እንደሆነ እየተመለከትን ያለነው። ስለዚህ የሌሎች ሀገራትን የውክልና ጦርነት ለመዋጋት የሚያስችል አይነት እንቅስቃሴ እያደረገ እንዳለ እየተመለከትን ያለነው። በሸዋና በአማራ ጎራባች አካባቢዎች ላይ የኢንተርኔት እና የስልክ አገልግሎቶች ሙሉ ለሙሉ እንዲቋረጡ አድርገው ጦርነት እያወጀ ያለው በሰሜን የሚመታው ምት ምናልባት ኃይሉን ሊያዛባ ስለሚችልና አዲስ አበባ ጌት ላይ ያሉ የአማራ መግቢያ በሮችን ሙሉ ለሙሉ ጥርቅም አድርጌ ለመዝጋት የሚያስችለኝ አስቀድሜ ትንኮሳ ስፈጽምና ጥቃት ስፈጽም ነው በሚል ከኦሮሚያ አዋሳኝ አካባቢዎች ጀምሮ የኢንተርኔት አገልግሎቶችን እያጠፋ ሰፊና መጠነ ሰፊ ምናልባትም ቅድም እንዳልኩት በአማራ ታሪክ ከሁለተኛው የጣሊያን ወረራ ጋር ሊነጻጸር በሚችል መልኩ ንጹሃንንና ታጋዮችን ያለየ ፍጹም ጥፋት በአማራ ህዝብ ላይ እየተፈጸመ ነው ያለው። ግን በሁሉም የጦርነት ግንባር ደግሞ የአማራ ኃይሎች የአማራ ፋኖ በሚያስደንቅ ሁኔታ በከባድ መስዋዕትነት በብዙ ተጋድሎ የጠላትን ኃይል መመከት ብቻ ሳይሆን ወደ መልሶ ማጥቃት መሸጋገሩን ዛሬ ረፋድ ላይ ለማረጋገጥ ችለናል። ይሄ በጣም የሚያስገርመኝም ነገር ነው። እውነት ለመናገር ላለፉት 3 አመታት ከሁሉ ነገር የተቆረጠ ህዝብ ምንም ነገር እንዳይኖረው ተደርጎ ከጦርነት ውጪ ሌላ ነገር እንዳይኖረው የተደረገ ህዝብ በዚህ ደረጃ እዛው አዲስ አበባ አፍንጫው ስራ አገዛዙ አፍንጫ ስር ኢቭን ድጋፍና አሙኒሽን ለማቅረብ የሎጂስቲክ አቅርቦትና ሌሎች ነገሮችን ለማድረግ አመቺ ባልሆነባቸው አካባቢዎች ላይ እንኳን ያለው የአማራ ህዝብ በምን አይነት ሁኔታ እንደዚህ አይነት ጥቃቶች ሲመጡበት ራሱን ለመመከት የሚሄድበትና የሚያደርገው ተጋድሎ በእውነት አይደለምና ሌላውን አይደለምና የውጭውን ታዛቢ አይደለምና ቀሪውን የኢትዮጵያ ህዝብ ለራሱ ለአማራውም ቢሆን እጅግ የሚደንቅ ነገር ነው በእውነት። ይሄ ተጋድሎ ቀላል የሚባል ተጋድሎ አይደለም። እጅግ የሚያስገርም ተጋድሎ ነው በየአካባቢው እየተደረገ ያለው ተጋድሎ። እንደሰማሁት ከሆነ ቤቱ የተቀመጠ ሰው የለም ነው ያሉኝ ያሉት። በበርካታ አካባቢዎች ላይ ህዝቡ በነቂስ ወጥቶ በነገራችን ላይ አፋብንም ህብረተሰቡ ከዚህ የበለጠ ሌላ አስከፊ አዋጅ የለምና ይሄንን የመጨረሻ አዋጅ የመጨረሻ የፍጻሜ አዋጅ በአማራ ህዝብ ላይ የታወጀ የጥፋት አዋጅ አድርጎ ህዝቡ ቆጥሮ ራሱን እንዲከላከል ራሱን እንዲጠብቅ ራሱን ከጠላት እየገባ ካለው ከሚያጠፋው ኃይል እንዲሸሽግ እና በተቻለ አቅም ያለው በአቅሙ ራሱን እንዲከላከል ራሱን ከጥፋት እንዲከላከል አካባቢውን ከጥፋት እንዲከላከል ቤተሰቡን ከጥፋት እንዲከላከል አፋብን ዛሬ ያወጣው መግለጫ ወይንም ጥሪ ለህዝብ በተለይ ለአማራው ህዝብ አጠቃላይ ያወጣው መግለጫ በዋናነት ይሄንን የሚጠራ የአማራ ህዝብ ከዚህ ይወላችሁ እኔ ምን ብያችኋለሁ? የጦርነቱ አይነትና ባህሪ ከዚህ በኋላ ይቀየራል። ማን ስለፈለገ አማራ ስለፈለገ አይደለም። የኢትዮጵያ ነባራዊ ሁኔታና የዓለም አቀፉ ነባራዊ ሁኔታ በቀጥታ ኢትዮጵያ ውስጥ ያለው ግለሰብ ኢትዮጵያ ውስጥ ያለውን የጦርነት ሁኔታ ቀይሮታል። በዚህም ምክንያት ለአማራ ሲል ሳይሆን እያንዳንዱ ህዝብ ለራሱ ሲል ትግል ማድረግ የጀመረበት ጊዜ ላይ ነው ያለነው። ዛሬ የደረሱኝ ከቤኒሻንጉል ጉሙዝ የጉሙዝ ዲሞክራሲያዊ ንቅናቄ ድርጅት የላከልን መረጃ ነበር። የቪዲዮ መረጃዎች እዚህ ጋር ባቀርባቸው በጣም ግራፊክ ናቸው እና ደግሞ ለሚዲያችንንም እንደዚሁ ያዘጋብናል ወር ደግሞ ስትራይክ ያሰጥብናል። ከኮሚኒቲ ጋይድላይናችን ውጪ በተለየ በኮሚኒቲ ጋይድላይናችን ውጪ ነው። ግን ደግሞ በቴሌግራም ገጾቻችን ልናጋራቸው ብንችላቸው ይመስለኛል። ኤቢሲ ሚኒስትሪም ስለሆነ በጣም ኃላፊነት በሚሰማው ስሜት ስለሚሰራ አንዳንድ ፎቶግራፎችን አያጋራም። በጣም ግራፊክ የሆኑ ቪዲዮዎች በጣም በርካታ ሰራዊት የጉሙዝ ዲሞክራሲያዊ ንቅናቄ የማረካቸውን
እና ኢንክሉዲንግ ትልልቅ ኮንቮዮች ጭምር ዛሬ ልኮልናል በበርካታ አካባቢዎች በአፋር በቤኒሻንጉል በጋምቤላ በሁሉም አካባቢዎች ኢንክሉዲንግ መሃል አማራ ከዚህ በፊት ከባድ ተጋድሎ የሚደረግባቸው መካከለኛ ጎንደርና ደቡብ ጎንደርን ጨምሮ ያገዛዙ ኃይል ከፍተኛ የሆነ መዛባት እንደገጠመው ከወዲሁ እየተመለከትን ያለነው ይሄ ማለት ምን ማለት ነው ሸዋ ላይና ወሎ ላይ እና በምስራቅ አማራ ላይ እንደዚሁም በምስራቅ ጎጃም የሚደረጉ ርብርቦች በዋናነት አገዛዙ ከሌሎች አካባቢዎች ጋር የሚደርስበት ጥቃት ሊፈጥር የሚችለውን የኃይል መዛባት ታሳቢ ያደረገ አስቀድሞ እነዚህ አካባቢዎች ላይ ጥፋትን የመፈጸም ፍላጎት እንደሆነ በሚገባ መገንዘብ ችለናል ከዚህ ጋር ተያይዞ ኢኩቫለንስ ለመፍጠር እየተሞከረ እንዳለም ተረድቻለሁ ዛሬ ጠዋት ያገዛዙ የሚዲያ ላይ ያሉ ያገዛዙ ተከፋይ የሚዲያ ሰራዊቶቹ ከተሰጣቸው መመሪያ አንዱ ኢንተርኔትና ስልክ ሳተላይት ወይንም ሌሎች አገልግሎቶች የተቋረጡት በአማራ ብቻ ሳይሆን ሁሉም ግጭት ባለባቸው አካባቢዎች ነው የሚል ነገር በሚዲያ እንዲያስተጋቡና ኦሮሚያ ውስጥ ያለው የታጠቀው ኃይል ሙሉ ለሙሉ እንደተደመሰሰ ዜናዎችን እንዲሰሩ ዘገባዎችን እንዲሰሩ አቅጣጫ እንደተቀመጠላቸው ማረጋገጥ ይችላል አላማው ምንድነው የሸዋ አካባቢዎች ላይ በተለይ በኦሮሚያ አዋሳኝ ከአማራ ጋር አዋሳኝ በሆኑ አካባቢዎች ላይ የኢንተርኔትና የስልክ አገልግሎቶች ተቋርጠዋል አንዳንድ ቦታዎች ላይ የማጥቃት እንቅስቃሴዎችም አሉ መጠነ ሰፊ ቶታል ዋር የታወጀው ግን አማራ ላይ እኔ ከኦሮሞ ጋር እያነጻጸርኩ አይደለም የኦሮሞ ህዝብ መከራ ውስጥ እንዳለ አውቃለሁ ይሄ አገዛዝ ግን የሚሰራውን ነገር በሚገባ ለማስቀመጥ እንዲረዳኝ ነው ይሄንን እያስቀመጥኩ ያለው አማራ ላይ ብቻ ሳይሆን ኢንተርኔት ያጠፋ ነው አማራ ላይ ብቻ ሳይሆን መጠነ ሰፊ አዋጅ ያወጅ ነው ፍጅት እየፈጸምን ያለ ነው ኦሮሚያ ውስጥም ዘምተናል የሚል ተመጣጣኝ ኢኩቫለንስ ለመፍጠር ጥረት እየተደረገ እንዳለ ተመልክቻለሁ በአቅጣጫም ተቀምጦ ኦልሞስት ኦሮሚያ ውስጥ ያለው ኃይል ታጣቂ ኃይል ሙሉ ለሙሉ መጽዳቱን እና 80-90% እንደጸዳ አድርገው ሪፖርት እንዲሰሩ ይሄንንም በደንብ እንዲያስተጋቡ አቅጣጫ አስቀምጧል ለምን ነው ጥያቄው ለምን እንደዚህ አይነት አቅጣጫ ይቀመጣል በዋናነት እነዚህ አቅጣጫዎች ታርጌት የሚያደርጉት ማንንም ቢሆን ጥሩ አብሯቸው የተሰለፈው በአዴንን ነው ታርጌት የሚያደርጉት በአዴን በሙሉ ልቡ እንዲያምናቸው እንዲቀበላቸው እኛ ጋር ብቻ ሳይሆን አማራው ላይ ብቻ ሳይሆን ሁሉም ጋር እንደሆነ ይሄ መጠነ ሰፊ ጥቃት እየተደረገ ያለው በሚል ሚሊሻውንም ልዩ ኃይሉንም አስተባብሮ በቆራጥነትና በኮሚትመንት ይሄንን ኃይል እንዲያስተባብርና ውጊያ እንዲያደርግ ታቅዶ እንደዚህ አይነት ፕሮፓጋንዳ ለማን ይሰራል ሌላውን ህዝብ መዋሸት አይችሉም አገዛዙም በሚገባ አውቀነዋል እንዳወቅነው አገዛዙም አውቆናል ህዝቡም አገዛዙን እንዳወቀው አገዛዙም አውቋል አገዛዙን ማወቅ የተሳናቸው እነማ ቢሆኑ ጥሩ ነው የባህዴን ስብስብ የሚባሉት በዛ ዙሪያ ላይ የተኮለኮሉ ግለሰቦች ናቸው ዛሬም እነዚህ ግለሰቦች ምን እያወሩ ነው ስለ ዘመነ ካሴ እያወሩ ነው እጅ ሰጡትም እጅ ያልሰጡትም ኃይሎች የአማራ ኃይል አመራሮቹ ኮር ሊደርሺፑ በሀገር ውስጥ እንደሌለ ተደጋጋሚ ይናገራሉ አይ ነው አሰልቺ እንደሆነ በደንብ እረዳለሁ ግን ሁለት ቪዲዮዎችን ማጫወት ፈልጋለሁ እና አንደኛው ላይ ከዚህ በፊት በጣም መጠነ ሰፊ ፕሮፓጋንዳ በሁሉም አማራዎች ላይ ይደርስ ስለነበረ አቶ ገዱ በፓርላማ ተገኝቶ የተናገረው ንግግር በሚገባ ትንተናት ሰርቶበታል በያላምንም ኤቢሲ ቴሌቪዥን በወቅቱ በጣም በርካታ እኛ ራሳችን የፕሮፓጋንዳ ሰለባ ስለሆነ ትግል ጠላፊ ናቸው አገሌኔ ላካቸው ብልጽግናን ያሰማራቸው የሚል እጅግ አጥንት የሚሰብር ፕሮፓጋንዳ በራሳችን ወገን ይደርስብን ስለነበረ በወቅቱ ምላሽ ያልሰጠንባቸው በርካታ ጉዳዮች ነበሩ በኢትዮጵያ የፖለቲካ ታሪክ ኢትዮጵያ አሁን የገባችበት ቀውስ እና በቀጣይ የምትገባበት ጦርነት እንዳልኳችሁ የኢትዮጵያንም ሆነ የቀጠናውን ጂኦፖለቲካል ማፕ ይቀይራል ይሄንን በእርግጠኝነት መናገር ይችላል የኢትዮጵያን ፖለቲካል ማፕ ሊቀይር እንደሚችል ቀጠናው ላይ ያለውንም ሁኔታና ውጤት ሊቀይረው እንደሚችል ምንም አልጠራጠርም በዚህ ሂደት ውስጥ የአማራ ህዝብ አንድ አድቫንቴጅ አለው እሱም አድቫንቴጅ በእነዚህ ሁሉ 3 አመታት የታወጀበትን ጥቃት ለመከላከል ዘርፈ ብዙ ትግል በማድረግ ሂደት ውስጥ
ከባድ የሆነ ሬዚሊየንስ ማዳበር ችሏል ወይንም ደግሞ ራስን ከእንደዚህ አይነት ጥቃት የመታደግና የመጽናትን አቅም ማጎልበት ችሏል የመቋቋምን አቅም ማጎልበት ችሏል በዚህ ሂደቶች ውስጥ ወታደራዊና ፖለቲካዊ ድርጅት ማዋለድ ችሏል ይሄ በእውነት ነው ምላችሁ በብዙ ስለት ሊሳካ የማይችል ነው በሰው ልጆችም ምሳቤና ፍላጎት ፍቃድ ብቻ የሚሳካ ሳይሆን በፈጣሪ ድጋፍ የተሳካ ማድረግ ነው የምቆጥረው በእንደዚህ አይነት ሁኔታ ውስጥ ወኪል አልባ ማህበረሰብ ሆኖ መገኘት ምን ያህል የበለጠ ጥፋትን እንደሚጋብዝ መረዳት ትችላላችሁ በእንደዚህ አይነት ቮላታይል በሆነ ቀጠና ላይ ማለት ሶ በዛን ጊዜ እነዚህ ሁኔታዎች ውስጥ ሳይገባ በፊት ጦርነቱ ላይ በአማራ ላይ በታወጀና አስቸኳይ ጊዜ አዋጁ በጸደቀ ወቅት የአማራንም ሆነ የኢትዮጵያን ቀጣይነት በተመለከተ ለመታደግ በፓርላማ ውስጥ ተገኝቶ አንድ ግለሰብ በጣም አስቸጋሪ በሆነ ኢንቫይሮንመንት ውስጥ በጣም አስፈሪ በሆነ ሁኔታ ውስጥ ፓርላማ ውስጥ በጣም በርካታ ሰዎች አይናቸውን ጥርሳቸውን በሚያፋጩበት ሁኔታ የተወሰነ ክሪቲካል መልእክት ለማስተላለፍ ጥረት ያደረገ ሰው ነበር አቶ ገዱ አንዳርጋቸው ያንን በዛ ወቅት ያነሳቸው ነገሮች ማንሳት ተገቢ ነው ብያስባለሁ አሁን የት እንደመጣን ማሳየት ስለምፈልግ ነው ያንን ንግግር ማንሳት ፈልገው የዛሬ 2 ዓመት የተነገረ ንግግር ያገዛዝ በርግጥም ኮሚትድ ቢሆን ነው በርግጥም ወደ ሀገሪቱ ወደ ምን አይነት አስከፊ ሁኔታዎች ውስጥ እየገባች እንደሆነ ያንን አስቸኳይ ጊዜ አዋጅ ሲያጸድቅ ቢገነዘብ ኖሮ ሀገሪቱ ምን ያህል የመዳን ዕድል እንደነበራት መገመት ይችላል yes አስቀድሞ በጣም በርካታ ጥፋቶች ከመፈጸማቸው በፊት እነዛ ነገሮች ማስቀረት የሚቻልበት ዕድል ነበር ግን ደግሞ ጦርነቱን ካወጁም በኋላ ጦርነቱን ለማስቆም ከራሳቸው የራሳቸውን ፓርቲ ወክሎ በዛው ወንበር ላይ የተቀመጠ ግለሰብ አገዛዙ እየሄደበት ያለው መንገድ ምን ሊያዋልድ እንደሚችል እዛው በፓርላማ ተገኝቶ ተናግሯል የሱ የፓርላማ ተርም ስቲል አላለቀም ግለሰቡ ግን በስደት ነው ያሉት ያንን ንግግር አንዴ መስማት እንዳለብን እንረዳለሁ ሶዛት አሁን የመጣውን አጠቃላይ ቀጠናዊ ሁኔታ ለመረዳት እድል ይፈጥራል ብያስባለሁ ዛሬ በአዴን ደግሞ ምን ይያለ እንደሆነ እሱንም አሰማት ፈልጋለሁ ከዛ በኋላ በቀጥታ ምን ሄደው ኤርትራን በተመለከተ ነው ኤርትራን በተመለከተ ያሉ መሰረታዊ የሆኑ የፖለቲካል ፐዝልስ ምንድናቸው ምን አይነት አውትካሞች ይኖራሉ በቀጣይ ቢያንስ 3 እና 4 ሲናሪዮች እንጠብቃለን ይሄን ደብዳቤና የዚህን ደብዳቤ መልእክት ተከትሎ ምን አይነት ዴቨሎፕመንቶች ሊመጡ ይችላሉ የሚለው ነገር በግልጽ ማንሳት የምንችልበት ሁኔታ የተፈጠረ ይመስለኛል ስለዚህ እሱንም እናነሳለን በአጠቃላይ ግን በአማራ ክልል ያሉ ውጊያዎችን በተመለከተ ንጹሃንን በተመለከተ ትሪፕል ኤም ዛሬ መግለጫ አውጥቷል በርካታ የአማራ ተወላጆችን በተለያዩ አካባቢዎች በምስራቅ አማራም በደቡብ አማራም እንደዚሁም በምዕራብና በሰሜን ንጹሃንን ታርጌት ያደረጉ ጥቃቶች እየተፈጸሙ ነው ያሉት ግን በበርካታ አካባቢ ላይ በሚደረገው ተጋድሎ የአማራ ህዝብ ልክ እንደበፊቱ ያለምንም ጥርጥር ይሄንን ጦርነት ቀልብሶ ያገዛዙን ኃይል መክቶ ነገም በአሸናፊነት እንደሚወጣ ምንም ጥርጥር የለኝም በዚህ ሂደት ውስጥ ንጹሃን ላይ የሚደርሰውን ጭፍጨፋ ለማስቆም ከፍተኛ ርብርብ በተለይ በዲያስፖራ ያላችሁ የአማራን ህዝብ ድምጽ ለማሰማት ጥረት እንድታደርጉ አካባቢው ላይ ያሉ በየሰፈሩ በየመንደሩ የሚፈጸሙትን ነገሮች ለዓለም አቀፉ ማህበረሰብ ለሚዲያ ለተለያዩ አካላት የሚደርስባቸው ሁኔታ በተለይ በሰብአዊ መብት ጥሰት ላይ ለሚሰሩ ተቋማት እንዲደርሱ ብታደርጉ በእጅጉ የአማራን ህዝብ ተጠቅማላችሁ ያንን ደጋር ሷደር ያንን መልካም ህዝብ ከጥፋት ለመታደግ በሚደረገው ርብርብ ውስጥ የራሳችሁን ታሪካዊና በጎ ሚና እንድትወጡ ያስችላል እባካችሁ ኢትዮጵያውያንም ጭምር የሆናችሁ ይሄንን እንድታደርጉ ጠይቃለሁ